my seatbelt on, sir. እዚህ ሀገር ኡበርና ሊፍት የመሳሰለ የትራንስፖርቴሽን ስራ ሲሰሩ ስራውን ከሚያከብዱባችሁ ነገሮች መካከል ዋነኛው እንግዲህ እንደዚህ አይነት ከስተመር ሲገጥማችሁ እስቲ እናንተስ ምን አይነት ከስተመር ናችሁ ለሹፌሮቻችሁ ወይም ለድራይቨሩ ማለት ነውና በዛው ያንን እያያችሁ ሴትዮዋን እንያት ምን አይነት ሰው እንደሆነች ማለት Are you Ben? Yes, I am. How are you doing today? ገባች Can you do me a favor? Can you move the seat forward because it's hitting my knees at this point. Yeah, no problem. Hold on. It's very uncomfortable. Is that better? Sorry about that. Well, there's no point in saying sorry. It was already, it was already pushing on my knees, but that's what most of you Uber drivers do anyway. I'm not trying to come off rude, but can you hold on? I didn't even put my seatbelt on, sir. Can you please? I don't feel comfortable not wearing my seatbelt first. Can you slow down? You in a rush? Because if you're in a rush, I'm gonna panic. This right here is loose. This almost poked me. All right. This is broken. It's probably for my past clients. They were probably rough with the seatbelt. Yeah, well, you need to fix that because that could have stabbed me, and I wouldn't be happy if that happened. All right, I'm in. Now you can drive. You have the correct address there? Yes. I'm heading to Union. Are you familiar with this area, sir? Yes, I am. So how are you doing I've today, been in several accidents. The last Uber driver I was in the car, and he was speeding on a ሶ ለእንደዚህ ነገር መፍትሄ የሚሆነው ምንድነው እንግዲህ መኪናችሁ ውስጥ እንደዚህ አይነት ዳሽካም መጠቀም ከውስጥ የሚቀርጽ ዳሽካም ሲያዩ ብዙ ጊዜ ሪከርድ መድረግ ስለማይፈልጉ ባህሪያቸውን የቤት ባህሪያቸውን ይዞባቸው አይመጡም ይዞ ቢመጡ እንኳን ይሄን ሲያዩ ይፈራሉና ዳሽካም ተጠቀሙ አንድ እሱ ነው ሁለተኛ ደግሞ የምትመልሱት መልስ ጥንቃቄ ማድረግ አለባችሁ አንዳንዱ ስልክ ከፍቶ ሪከርድ እያደረገ ነው የሚያወራችሁ ማን ነው እዚያ ጋር እና ጥንቃቄ ማድረግ ህጉን ማክበር ምናምን ሰው ሩር ሲሆን ናይስ ለመሆን መሞከር ትክስታችሁ መቋጠር ምክንያቱም ይሄ ሰው ከናንተ ጋር ረጅም ሰዓት ስለማይሆን ማለት የተወሰነ ደቂቃ ማክሲመም ሊቆይ የሚችለው 30 ደቂቃ አንድ ሰዓት ነው ከዛ በኋላ በህይወት ዘመናችሁ ድጋሚ ላታገኙት የምትችሉት አይነት ሰው ነው የሚሆነውና በዛው ላይ ጥንቃቄ አድርጉ ለማለት ነው እንግዲህ ስራውን የሚያከብዱት እንደዚህ አይነት ነገሮች ናቸው እንጂ ስራውን ብዙ ሰው ወዶት ደስ ብሎት የሚሰራው ስራ ነው ያን ለመንገር ነው ጋይስ ሰላም ሰላም የአሮን የቤተ አሮን ቤተሰቦች ሁላችሁም እንግዲህ በቪዲዮ በአዲሱ ሪአክሽን ቪዲዮአችን መጣናል ማለት ነው የባለፈው ብዙ እንዳስተማራችሁ ተስፋ አደርጋለሁ ዛሬ ደግሞ እንግዲህ እንዳያችሁት አስቸጋሪ ብዙ ናቸው በየመንገዳችን በየተለያየ ቦታዎች ሊፈቱን የሚችሉ አጋጣሚዎች አሉ እንዳለው ወንድማችን ያሬድ ትግስት ያስፈልጋል ይሄ ካሜራ ዳሽቦርዳችሁ የሚገጠመው not only the taxi driver or Uber driver or Bolt or በተለይ ስፔሻሊ ሰውን ከቦታ ቦታ የምትወስዱ ሰዎች ይሄ ካሜራ ያስፈልጋቸዋል ምክንያቱም የእናንተ the only proof እናንተን ማረጋገጫችሁ መንገድ ሲፈለግ በዚህ ነው የምታሸንፉት ማለት ነው ይሄ ብቻ አይደለም ይሄ ዳሽቦርድ የሚገጠመው ካሜራ exterior part the outside the car ደግሞ መግጨት የሚፈልጉ የገጯችሁ የነኳችሁ ሌሎች አልነካውም የሚለውንም ራሱ ለመመለስ እንዲህ አይነት ካሜራዎች ሲኖሯችሁ ያን አውጥቶ ማሳየት ነው ብዙ ክርክርም አያስፈልግምና የአይነት ነገሮችን ማዘጋጀት ይኖራል ምክንያቱም በአሁኑ ሰዓት everywhere በጣም ኢቪል የተለቀቀበት ሰዓት ነው በቃ ምንም መታረጉት ነገር ሁሉ መጥፎ ነው የተሳለበት በተለይ ስፔሻሊ በስደተኛ ላይ ያላቸው አቋምና የሚደረገው ነገር ቀላል ያልሆነ ፍሪክሽን ስላለ ከዛ ለመውጣት መቼም ብሎልን ደግሞ እኛም እንደነሱ ከጊዜ ጋር ይኖረናልና እስኪደርስ ሰዓቱና የአይነት አክሰሳችን ኑሮ መኖር እስክንጀምር ድረስ የመታገስ ግድ ነው እንዳለው ግን ያሳዝናል በጣም ማለት ነው
ምስኪን ወንድማችን ያው ፔሸንቱ ነው ያሳለፈብን ማለት ነው። እንቀጥላለን። የጌች የሰራው ቪዲዮ አይተዋል? አይቼዋለሁ። ውጭ ሀገር ምናምን ያለው አሁን ቀጥታ እኔን ለመንካት ነው። እናቴት ነው እኔ ውጭ ሀገር ስላልወርኩ ማለት ቀጥታ እኔን ለመንካት ይኸውልህ፣ ውጭ ሀገር ሆኖ ራሱ ፎቶ ይነሳና ማለት እኔ እንዳየው ፎሎ ያደርገኛል ማለት ከዛ ካየሁት በኋላ አንፎሎ ያደርገኛል። ድጋሜ ሌላ ፎቶ ይነሳል ሌላ ሀገር ሄዱ፣ ከዛ ፎሎ ያደርገኛል። ካየሁ አንፎሎ ለምን ይጫወትብኛል? እነሱ እግሩ ቀጭን ነው፣ እኔ እግሬ ቀጭን ነው፣ እጄ ነው ቀጭን። እኔ አሁን ይችላል፣ አሁን እንደዚህ አሁን እሱ ይችላል። ለምን ችግራችሁ ሪንግ ላይ አፈቱትም? ሪንግ ላይ ለምን አፈቱትም? አይድረስብኝ። ይሄ ልጅ በጣም ያስቀኛል በነገራችን ላይ ማለት ነው። እና ሰሞኑን ደግሞ እንግዲህ በተለቀቀው ቪዲዮ የተለያየ ሶሻል ሚዲያ እንደዚህ አይነት ነገሮች ተለቀዋልና ጌችና ሁለቱ አልተስማሙ ማለት ነው። አይ ሆፕ እንግዲህ ይስማማሉ ብለን ተስፋ እናደርጋለን። ያው ስፖርትን ለመልካም ነገር መጠቀም እንዳለብን ሁላችንም መርሳት የለብንም፣ እውነት ለመናገር ማለት ነው። በተለይ ደግሞ ወጣቶችን ለመገንባት እስከሆነ ድረስ ብሄርነታችንን ማስተካከል አለብን። ስፖርታዊ ጨዋነት የተሞላበት ሊሆን ይገባል ብዬ አምናለሁ። እኔም ጀማሪ ነኝ እና እንደዛ ነው። ይገርማል። አዶናይ እንደ ዛሬ አስቆኛ አያውቅም እና ያው ስለ እሱ ገርፍሬንድ በደንብ አላወቀም ማለት ነው። ኩክ ዶናል ማለት ነው። አዶናይ ዲላን በቲክቶክ በጣም ታዋቂ ነው ይሄ ልጅ። አሮ ነው ዩቲዩብ ከፍታለሁ ሲል ነበረ። ይክፈት አይክፈት እርግጠኛ አይደለሁም በዛ አጋጣሚ ማለት ነው። እና አዶናይ ደስ ይላሉ። አዶናይ ስንት ሚሊዮን ሰብስክራይብ ገባ? 7 6 እኛ ገና ምንም የለንም። ብዙ አመታችን ነው። ግን አንዳንዴ እድል እኮ ጥሩ ነው አይደለም? በአጭር ጊዜ ውስጥ መጣችሁ እንዲህ አይነት ዊን ስታደርጉ አይ ሆፕ ወደፊት እናንተም ሼር እና ላይክ እያደረጋችሁልኝ እነ አዶናይ የደረሱበት ፋላወር ላይ ታደርሱናላችሁ ብለን ተስፋ እናደርጋለን ማለት ነው። እና በዚህ አጋጣሚ አዶናይን ሰላም በሉልኝ። አዶናይን በደንብ አንድ ቀን እንግዳችን ሆነ እንድጋብዘው ማለት ነው። እንቀጥል እስኪ። ተሳስተ እንደዚህ አይነት ቪዲዮ ብሰራ ከዚህ በኋላ ይወድ ጾታን ነው የምቀይረው። ሰማ ያው ታናሽ ስለሆነ እኔ ምንም ቢያወራ ቀድሞ ነው እኔ ምንም አልያዝኩበትም። እነሱ ጓደኛሞች ነን። እንደ ታናሽ ነው ማየው ማለት ነው። ይደቅ አይሮን ግበሽ ና ብላ ብላ አበላ ያለው ተደብቅ ተቀረጻ ነው እንትን ያለ ስንት ነው ነው እኔ 2 ኪሎ ነው። ከዚህ በኋላ ተሳስተ የሆነ ነገር ብታረግ ብሎታል። ያው በቅርብ ቀን እንግዲህ ሰይዶና ጆን ጋር ያው ጌም ይኖራቸዋል እና እንግዲህ ማን እንደሚያሸንፍ ያን እናያለን ማለት ነው። በጉጉት እየጠበቅነው ነው። እንቀጥል እስኪ።
ቶሜ አልተቻለም ማለት ነው። እና በዚህ አጋጣሚ የዛሬ 2 ወር ኢትዮጵያ ነበርኩና እዛ በነበርኩበት ጊዜ የቶሚ ጂም ሄድ ነበረ። ጂሙ በጣም አሪፍ ነው። ስፔሻሊ እዛ ውስጥ የሚሰሩ የእሱ ክሮዎች በጣም 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 ጥሩ ሰዎች ናቸው። በዚህ አጋጣሚ ማመስገን እወዳለሁ። ጥሩ ጊዜ ነበረን። ስለዚህ አሁን ደግሞ በደንብ አሳድጎት በእንደዚህ አይነት መልኩ አቀርቧል ማለት ነው። ቶሚ ጎብዛል፣ ጨምር። እንግዲህ ከዚህም የበለጠ እንጠብቃለን። ነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ፣ እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ፣ እግዚአብሔር ተመስገንልኝ። በማይነገር ስጦታ በማይከፈል ውለታ ለዘላለም አዳንከኝ፣ እግዚአብሔር ተመስገንልኝ። ለዘላለም አዳንከኝ፣ እግዚአብሔር ተመስገንልኝ። በጣም ደስ ይላል። እውነት ለመናገር ሰሞኑን ያው እንዳያችሁት ዲቤት ነበራቸው እፎይ ከሙስሊሞች ጋር ማለት ነው። የማስረዳት ሂደት ሂደውበታል እና ብዙ ሰዎች ወደ መረዳት ወደ ማወቅ ሄደዋል። እኛም የእነሱን እያወቅን ነው፣ እነሱም ደግሞ የእኛን እያወቁ ነው። በዚህ መካከል ደግሞ ያመነ የፈለገ ደግሞ የነፃነት አምላክ እንፈልጋለሁ የሚለው ወደ ፈለገበት መሄድ ግድ ይለዋል እና አንድ እህት ከሙስሊም ወደ ክርስትና መጣለች ማለት ነው። እንኳን ደህና መጣሽ ልንልሽ እንወዳለን። በቤቱ ያጽናሽ ነው እንግዲህ ጀማሪ ሳይሆን ፈጻሚ እንዲያደርግ እግዚአብሔር እንለምናለን። በጣም ደስ ይላል። እንግዲህ ያው በመልካም የሆነ አስተያየት ውይይት ሁሌም ያስፈልጋል በነገራችን ላይ ማለት ነው እና በየትኛው ቤተ እምነት ውስጥ ያለውን ነገር ማየት፣ መገንዘብ፣ መመርመር መንፈስን ሁሉ መርምሮ ይላል መጽሐፍ ቅዱስ። ለማወቅ ደግሞ ልብንም አይምሮንም ከፍቶ መስማት ያስፈልጋል እና በዚህ መልኩ የብሽሽቅ ወይ ደግሞ የኔ ነው አንደኛ የእናንተ ነው ሁለተኛ በሚል መንፈስ ሳይሆን እውነታውን ማወቅ ላይ ቤዝዶ መሆን ያስፈልጋል እላለሁ እና እንኳን ደስ ያለሽ እንላለን። እንቀጥል እስኪ። የሚፈልግ ሰው ከምግብ ይራቅ። የምሬን ነው የምነግርህ። ሙድ ያዝ። መዳን የሚፈልግ ይህንን ሀሳብ ይከተለው። አንድ ቀን ሰውነትህ ማረፍ አለበት ከምግብ። አንድ ቀን ምንም ሳይበላ ምንም ሳትበላ። ከዛ ለምሳሌ ተኝቼ እነሳል። የኤክስፒሪየንስ ጉዳይ ነው፣ የልምድ ጉዳይ ነው። ከለመድከው መብላት ነው። አሁን እዚህ ስመጣ ምሳዬን በልቼ ነው የመጣሁት። ከስንት ጊዜ በኋላ ቁርስ ብቻ ነበር የምበላው ስበላ ማለት ነው። እሺ በቃ ጨነቀኝ ነው። ራይድ ውስጥ እንዲተኝቼ ምናምን አልፌው ቀስቅሶኝ የቱ ጋ ነው መግቢያው? አዲስ አይደል ይሄ? 3 ዓመት ሆነው። ጤነኛ መሆን የሚፈልግ ሰው ጥሩ አስተያየት ነው ብዬ ነው የማስበው። እንዲያውም ጾም ለማትወዱ ጾምን ለማታውቁ ሰዎች አንድ ቀን ብቻ አይደለም ያው ታውቃላችሁ ማክፈል እንዳለ አርባ ጾም ላይ ከአርብ ጀምሮ አርብን ለምሳሌ ሐሙስ ከተበላ በኋላ አርብን ቅዳሜን ውሎ አድሮ ጠዋት ላይ መቅመስ የሚባል ነገር አለና አንድ ቀን ብቻ ሳይሆን ከአንድም ቀን በላይ ይቻላል። 3 ቀን ይቻላል። በነገራችን ላይ ግን እኔ እዚህ ጋር አድቫይዝ ማድረግ የምፈልገው ነገር ምንድን ነው? 3 ቀን ይቻላል። አዎ ይቻላል። መቼ፣ ለምን፣ እንዴት የሚለው ደግሞ ስናይ አሁን እኔ አንድ ነገር አምናለሁ። እውነት ለመናገር ሰውነታችሁ ስለምታደርጉት ነገር መልመድ መቻል አለበት። ግልጽ ነው። ስለምናደርገው ነገር መልመድ መቻል አለበት።
ያለመደን ሰውነት ማስጨነቅ ላይ እኔ አልደግፍም። እውነቱን ንገረኝ ካላችሁ ያለመደ ሰውነት ማለት አሁን ለምሳሌ ሰው ስፖርት ሳይሰራ ስፖርት ሰውነቱን ሳያለማምድ ኧረ የለመደም ሰውነት እንኳ ቢሆን ሳያፍታታ ገና ከመጀመራችሁ በፊት ምናምን ሳትሉ ወደ ስፖርት አይገባም። ምክንያቱም እንግዲህ ማስላችን ሊኮማተር ይችላል፣ ልንበጥስ እንችላለን፣ ብዙ ነገሮች ይፈጠራሉ ማለት ነው እና እሱን ሪኮፔር እሱን ደግሞ ተሽሎ ለመመለስ ደግሞ 1 ወር 2 ወር ምናምን ያስፈልጋል እና ያ ከመሆኑ በፊት መጀመሪያ ማፍታታት የሚባል ስትሬች የሚባለው ማለት ሰውነታችን እግራችን በሙሉ ካደረግን በኋላ ነው ወደ ስፖርት የምንገባው እና አሁን ያለመደ ስቶማክ ወይም ሰውነት ደግሞ ጨጓራ ጾም ላይ እንደዚህ አይነት ፍሪክሽን በሚገጥመው ጊዜ በጣም በሽተኞች ነው የምትሆኑት። ስለዚህ በጥቂት የለመደ መሆን አለበት። ለምሳሌ ከሐሞት ጋር የተያያዘ ትልቅ በሽታዎችን እንፈጥራለን። ያለመደ ሰውነት ማለት ነው። ሐሞት በነገራችን ላይ ፋንክሽኑ በየቀን ተቀን ምግብ አመጋገባችን መሰረት ነው የሐሞት ከረጢቱ ሐሞት የሚያጠራቅመው። ገብቷችኋል? ኤክሰሲቭ የሆነውን ሂደን ያስቀምጧል ማለት ነው እና በዛ ልክ ቅድም እንዳልኳችሁ ድንገት ሳደል እንዲህ አይነት ጾም ስታካሄዱበት በሰውነታችን ላይ አልለመደውም ሄዶ ይሰበሰባል ማለት ነው። ሲቆይ ወደ ጠጠርነት የሚለው ነገር ይፈጠራልና በጣም አስቸጋሪ በሽታ ውስጥ ነው የምትገቡት በዚህ አጋጣሚ እና ጾምን ግን ሰውነታችን ማለማመድ መቻል አለበት። ያው ዝም ብለን በአመት አንድ ጊዜ ሳደል ተነስታችሁ የምትጾሙት ሁሉ ይኖር ለበሽታ ትዳረጋላችሁ እና ለዚህ ነው ቤተክርስቲያናችን እንግዲህ እንደምታውቁት በሳምንት 2 ቀን መጾም መለማመድ መቻል አለባችሁ። ወደ ወሩ ለመሄድ አትሊስት የሳምንቱን ውስጥ 1-2 ቀን ከተለማመዳችሁ በኋላ ሰውነታችን አዳፕት ሬፖ ይባላል ፖዝ ማስደረግ ሰውነታችን ከተለማመዳችሁ በጣም አሪፍ ነው እላለሁ። ስለዚህ ሰው ልጅ በዛ መልኩ ቢሆን መልካም ነው ያለው ነገር ትክክል እንቀጥል። ሸበት አድራለሁ በቃ ምንም የመጣ ይምጣ በቃ መናገር ካለብኝ እውነቱን ተናግሬ የመሸበት አድራለሁ። ፋይል አታውጣ አወጣለሁ። መውጣት ካለብኝ ቆይ አንዴ እሺ ሜላንዬ ይመለሳለሁ። አወጣለሁ መውጣት ካለብኝ አወጣለሁ። የት አለ አንደኛው ስልክ የት አለ? የት አለ አንደኛው ስልክ? አንደኛው ሞባይል የት አለ? ሞባይል የት አለ? አንደኛው ስልክ ይስቆይ አስመጣለሁ። ሞባይሌን አስመጣለሁ። እውነቱን ተናግሮ የመሸበት ማደር ነው ጋይስ፣ የመሸበት ማደር ነው። እውነቱን ተናግሮ ተውጆን አልተውም። መናገር ካለብኝ እናገራለሁ። ተው አትበሉኝ፣ አያገባኝም። የአንድ ሰው ህይወት ካዳነ እናገራለሁ። በቃ መናገር ያለ ማውጣት ያለብኝ ነገር ካለ አወጣለሁ። እዚህ ጋር በቃ አሳያለሁ። እኔ ጋር የተላኩ ነገሮች አሉ አወጣለሁ። ማሳየት ያለብኝ አንድ እሺ የሚታይ አንድ ይመጣል። እውነቱን ተናግሮ በቃ ተው አትበሉኝ ጋይስ፣ ተረጋጋ። ተው አትበሉ ጋይስ። ማውራት ያለብኝ ነገር አወራለሁ። እውነት ተደብቃ አቀርም። ኧረ ተረጋጋጆ ሰብልዬ፣ አይደለም ሰብልዬ፣ እውነት ዛሬ ብትድበሰበስ ነገ ተደብቃ አትቀርም። ስለዚህ እውነቱን እናገራለሁ። መናገር ካለብኝ እኔን አትድረሱብኝ ነው ያልኩት። ደረሱብኝ። አትድረሱብኝ። በቃ እኔ ምን አገባኝ? እኔ እኮ የለሁበትም። መጀመሪያም አያገባኝም። እኔ በሌለውበት ነገር ነው አይደለ? አሁን የተፈጠረውን አይታችኋል። እኔ በማላቀው በሌለውበት ነገር ነው ጋይስ። ስለዚህ በማላቀው ነገር ደግሞ እኔን እንደዚህ ካሉኝ ደግሞ እኔም ደግሞ ያለውን ነገር እዚህ ጋር ለህዝብ አሳያለሁ። በማስረጃና በመረጃ ነው የምንቀሳቀሰው። እኔ ምንጊዜም ስቀሳቀስ በማስረጃና በመረጃ አረጋግጬ ነው የምንቀሳቀሰው። ያለ ማስረጃ ያለ መረጃ ምንም ነገር አላደርግም። ታቆኛላችሁ። ዋሻው ሰው ለምን ይነካል? በቃ የማያገባው ሰው ለምን ይነካል? አታውራ፣ ተው አትበሉኝ። አወራለሁ፣ እናገራለሁ። ቆይ አቡዬ መጣሁ አንዴ። አወራለሁ፣ እናገራለሁ። ጋይስ እናገራለሁ። የት አለ ላፕቶፕ? የት አለ ላፕቶፕ? ላይ እንዳለ አሳያችኋለሁ። ላፕቶፕ ላይ ሙሉ ነው አውጧል። ሙሉ ላፕቶፕ ላይ አውጧል። የት አለ ላፕቶፕ? ላፕቶፔን አምጪው ከታች ላፕቶፔን አምጪው። በቃ በማያገባኝ ነገር ነው እኔ በማያገባኝ ነው የምደርሰው። በቃ አወጣለሁ እንዳለ ስልኬ ላይ ያለውንም ላፕቶፔም እየመጣ ነው ከታች አወጣለሁ። ሙሉን አሳያለሁ።
በቃ በማያገባኝ ነገር ውስጥ አታስገቡኝ። በመረጃና በማስረጃ ነው መንቀሳቀስ። እዮዳብ አንድ ይመጣለሁ። እሺ ነው ያባል አንድ አግሬ የመቸበት አድራለሁ። ጆን እንግዲህ የሆነ ያወጣው ነገር አለ ማለት ነው። አወጣለሁ በመረጃና በማስረጃ ነው ብሎናል ማለት ነው። ምንድን ነው ማለት ነው? ጠብቃለን። የማይታይ ነገር የለም ዘንድሮ መስማት ነው። እንቀጥል እስኪ። ቀረበ ያለ ይመስላል። የአሜሪካ የሳይበር ደህንነት መስሪያ ቤት ሲአይኤስኤ ኤሊየንስ ዶት ጂኦቪ የተሰኘ አዲስ የኢንተርኔት አድራሻም በይፋ ማስመዝገቡን ተከትሎ በአሁኑ ሰዓት በዓለም ዙሪያም ከፍተኛ ጉጉትና መላምቶች እየተሰነዘሩ ይገኛሉ። ምንም እንኳን ድረገጹ በአሁኑ ሰዓት ስራ ያልጀመረ ቢሆንም ይህ እርምጃ ግን የአሜሪካ መንግስት ስለ ኤሊየንስ እና ዩፎ ለዓመታት ሲደብቃቸው የነበሩ ሚስጥሮችን ለህዝብ ይፋ ለማድረግ የተዘጋጀ መድረክ እንደሆነ እየተነገረም ይገኛል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የሀገሪቱ መከላከያ ሚኒስቴር በእጁ የያዛቸውን ስለ ዩፎ ያሉ ምስጢራዊ መረጃዎች ለህዝብ ይፋ እንዲያደርግ ትዕዛዝ ሰጥቶ ነበረ። እናም በመጪዎቹ ቀናት በዚህ ድረገጽ ላይ ዓለምን ሊያስደነግጥ የሚችል ትልቅ መረጃ ይፋ ይደረጋል ተብሎ በጉጉት እየተጠበቀም ይገኛል። ስለ ዩፎ ስለ ኤሊየኖች ማለት ነው የሚገልጽ ከሱ በፊት ያየናቸው ፎቶዎች ከነሱ ጋር ያገኘነው መረጃ ምናምን ብለው ስንት ፋይል ለቀው ነበረ። ማንም ግድ አልሰጠውም። ይህን ነገር የለቀቁት ከ3 ዓመት ከ5 ዓመት በፊት ቢሆን ማለት ነው ብራዘር፣ እንዲህ ዓለም ተዘግተ በቃ የዓለም መነጋገሪያ ነበር። እንዲህ ኤሊየኖች ምናምን ብራዘር፣ ህዝቡ መሮታል። የዓለም ህዝብ የጨነቀው ያ ሆርሙዝ ተከፈተ አልተከፈተ የሚባለው ነገር ነው የጨነቀው። እንዴ ኤሊየን መጣ ብራዘር፣ የዓለም ህዝብ ግድ አይሰጠው። ይምጣ፣ ምሳ በልቶ ቡናውን ጠጥቶ ይሄዳል። ችግር ከፈለገም እዚሁ ደቀ ማለት ችግር። የዓለም ህዝብ እንደመረረ የምታውቀው በዚህ ነው። ሰሞኑን የሆነ ቫይረስ መጣ ተብሎ ነበር፣ የሆነ በመርከብ በምናምን ግድ አልሰጠውም እሱ አሚን ላይ ብራዘር። ከዚህ በኋላ የአሜሪካ መንግስት ህዝቡን ማደናገሪያ ነገር ከፈለክ ትንሽ ከፍ ያለ ነገር ማውጣት አለበት። ምክንያቱም ይሄ አይሰራም። አላውሻችም የኤሊየኑ ፎቶ እንዲህ ሰልፊ። ኦኬ፣ የዛሬውን ፕሮግራማችን እንግዲህ ጨርሰናል። ያው እንደሰማችሁት በትልቁ በአሜሪካን ጥናት መሰረት ሌሎችም ዓለማት ይሄ ማንነታቸው ያልታወቀ ነው የሚባሉት እና እንግዲህ ስለነሱ ብዙ ጊዜ ይነገራል። በቪዲዮ ካፕቸር ተደርገዋል ይባላል። ብዙ ጊዜ የተለያየ ፊልሞች ተሰርተዋል ከነሱ ጋር የተያያዥነት አላቸው ተብሎ የሚታሰብ ነገሮች ማለት ነው። ያው እንግዲህ ማንነታቸው አልታወቀም ይባላል እንጂ እንግዲህ ከጥልቁም ናቸው ተብሎ የሚታሰቡ አሉ ከሰይጣን በኩል እንዲሁም ደግሞ ከመላእክትም ወይም ደግሞ ከእግዚአብሔር የታዘዙም ደግሞ እንዳሉ ይታሰባሉ በዚህ አጋጣሚ ማለት ነው። እና በአሁኑ ሰዓት ሪሊዝ ተደርገዋል ወጥተዋል ይባላል። 4 አይነት መልክ ያላቸው ነው የሚል አይቻለሁ። የተጠናከረ እንግዲህ ነገሮች አወጣለሁ። በተለይ ኢንተረስትድ ነው ማለት ማወቅ ስላለብን ማለት ነው። አንዳንዴ ዓለሙ እንዲህ አይነት ነገር የለም ብሎ በተለይ በሌላ ስም ተሰይመው ነው እንጂ መላእክታን ናቸው በዚህ አጋጣሚ። እና መላእክት ስንል በሁለት ይከፈላሉ። የክፉ የጥልቁ አለ የወደቀው የዲያብሎስ ማለት ነው። እንደዚሁም ደግሞ የብርሃን መላእክታን የሚገለጹበት አጋጣሚ አለ። በተለይ ደግሞ እንግዲህ በስፔስ ሺፕ ላይ በተለይ በተደጋጋሚ ሲሄዱ የሚያዩቸው ብርሃኖች አሉ። በጣም የሚገርመው ማለት ነው። እነዚህ በድብቅ በዚህ በሳይንሱ ዓለም ተደብቀው ማንነታቸውን ሰዎች ሳይናገሩ እንግዲህ እያወቁም ቢሆኑ እንዲታወቅ ስለማይፈለግ የሚሆን አላውቅም። ግን ያው በትራምፕ አድሚኒስትሬሽን ዘመን ይውጡ ተብለው በሌላ ጊዜ ብዙ ፕሬዚደንቶች ሁሉ ተጠይቀዋል። ግን ስለዛ የሚሰጡ ነገር አጥጋቢ የሆነ ነገር ሰምቼ አላውቅም ፐርሰናሊ ማለት ነው። እና ለምን እንደሆነ አላውቅም የሚደበቅበት ምክንያቱም ለህዝብ መቅረብ አለበት ብዬ አምናለሁ እንደኔ ማለት ነው። ሶ በቅርብ ቀን ይወጣሉ ብለዋል። እንጠብቃለን እንግዲህ በአንድም በሌላ በተለያየ ፊልሞች ላይ አይተናቸዋል። እነዚህ ምን ይመስላሉ የሚለው ከዛው ስለሚሰጣቸው አይተናቸዋል። ኢምፖርታንቱ ይሄ አይደለም ብዬ ነው የማስበው። አይ ሆፕ ይህን ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁ። እንዲህ አይነት ነገሮችን እንግዲህ ሁሉንም ያማከለ ነው የማቀርብላችሁ ማለት ነው። ስፖርቱንም፣ ጨዋታውንም፣ ቁም ነገሩንም ሰሞኑን አሉባልታችሁን እንደዚሁ እያቀረብን ነው ማለት ነው። እንቀጥላለን። እንድቀጥል የሚያደርገኝ ግን ሸር ስታደርጉት ብቻ ነው እና ላይክ ስታደርጉት